ሰላም አለይኩም ወራህመቱላሂ ወበረካቱ። የፋጡማ ወልዩ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ነው? እንዴት ሰላም ነው? አልሐምዱሊላህ። ረመዳንስ እንዴት አድርጎ ይዟችኋል? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። አላህ ያበርታችሁ፣ አላህ ያግዛችሁ። አመቹም እያለቀብን ነው ረመዳን። ዱአ አድርጉ፣ ዱአ እናድርጉ ማለት ነው። እና ዛሬ ፋጡማ ላናድዳት ነው። እኔ ሰው ሲያናድዳት ግን በጣም ነው የምናድደው ወላሂ ሀቂቃ ማለት ነው። እኔ ሳናድዳት ግን አናድድ ችግር የለም እና እሷ አትናድድም፣ እኔ ደስ ይለኛል ስትናድድልኝ ማለት ነው። እና ዛሬ ላናድዳት ነው፣ ላፍጨረጭራት ነው። አሁን ምንድን ነው የምላት? ለምንድን ነው ሁለዚህ የምትቆጨው? ረመዳን ተገባ ጀምረሽ በፊትም በጣም ነው የምትቆጨው። ምን ሆነሽ ነው የምላት እና ምን እንደምትል አብረን እንስማ። ፋጡም ናይስ እና ጀዋሉ እንዴት ብቻው ነው? እሺ እኔ ታንትን ስራ አድርጌ ነው። ስሚማ ለምንድን ነው ቆይ ግን እነዚህ ረመዳን ከገባ ወዲህ ማለት ነው ሁልጊዜ የምትቆጪው? ለምንድን ነው የምትቆጪው? በጣም ነው የምትቆጨው ያኔ ማለት ነው። አንቺ እንትን ላትይ ትችያለሽ። አሁን ለታጭራሽ እንዴት እንደሚያደርግሽ እኔና አላህ ነን የምናውቀው። እሺ አረ ሁለዚህም ነው የምትቆጨው። ረስቼው አይደለም በነገራችን ላይ ረስቼው ሳይሆን ያኔ ስላመመኝ ነው። እግሬን መራመድ ስላቃተኝ ነው። ታውቂያለሽ እግሬ እንደሚነሳ ጉልበቴ ነው። ላ እንደዚህ አበሻ ላበሻ ነን። እግሬን ሲያመኝ አይዞሽ ምናምን ማለት ነበረብሽ የዛን ታለ እኔ ሀዲያ ልጆቹ መች ለቀኳቸው። ዙሮ ሴትዮዋ አለሽ ብዬ ነው እናታቸው አለች ብዬ አለ እሷ ካለች ማሻአላ እንደዚህ መቼም ዝም ነው የምላቸው ያኔ እንደውም ታኝቼም ነበር አይተሻል። አሁን ለተዛ እግሬን አመኝ ቀኝ እግሬን አይተሻል እንዴት እንደሆነ ላ በጣም እንደዚህ ያኔ ታበጅዋለሽ። በጣም ንድድ ነው የምትይው። አዎ ማን ነው እና እኔ ነኝ እንዴ? እኔ አሁን እንደው አላህ ያቅብሻል። እንደው መቼ ነው ተናገርኩት? ባንቺ ተቀይሜ ያውቃለሁ። አንቺ ሁል ጊዜ ልጆቹ ምን ሲሉ በቃ ተከተለውሽ ተኋላ ሲሄዱ በቃ ነው እንትን የምትይው ማለት ነው። እንጭጭር ያደርጉሻል። ቆጨሽ ሀያ ቆጨሽ ይሄ በቀደም ላይ ያኔ ስላመመኝ ነው እንጂ ልጆቹን ለቀቂያቸው እንትን አይደለም። ግን እንዴ ምን ላድርግ? እሺ ምን ላድርግ? እሺ እንደው ምን ላድርግ? አዎ በጣም ነው የተናደድኩት ከምነግርሽ በላይ ማለት ነው። እንዴ ከውስጥ ተናግሮ ከላይ ውስጥ የሞላው ነው ባፍ እንትን የሚለው የሚያወራው እኮ ማለቴ ከልብ ከሆድ የሞላው ከእንትን የሞላው ባፍ ይናገራል ማለት ነው። ያን ውስጥሽ ሲሞላ ነው ካፍሽ የምትናገሩ። ልጆቹንስ እንደዛ ምን ጭቅጭቅ ነው ያረግሻቸው? በልጆቹ እየተጣላውሽ አይደለም። በልጆቹ መጣላት ሳይሆን ልጆቹ አማናዎች ናቸው። ግን በጣም ነው ያን ያህል ለምንድን ነው የማታስብልኝ ምናምን ብዬ በጣም ነው ያነደርሽ።
ግሬን እንደዛ እየገተኩ እያየሽን እንትን ስትይ ማለት ነው ስትቆጭ ምናምን አውቃለሁ። እንደ እሺ አውቃለሁ። ታዲያ ምን ላድርግ? እኔ ግሬን እያመመኝ ነው በጣም ምን ላድርግ? እኔ አትረፊ አላልኩ ምን አላልኩ ምን አላልኩ፣ ግን በጣም ስላናደርሽኝ ነው። ወዴት እኔ አትስሪ አላልኩም፣ ግን አሁን ግዴታ ለምን እንደሆነ ከአሁን በኋላስ እንደዚህ ትሆኝ እንደው ምን አውቄ። አሁን ኢንሻአላህ እንደውም ረመዳን ይውጣልኝና ማለት ነው ረመዳን አሁን ኢንሻአላህ ማለት ነው ረመዳን ሲወጣ እንደውም ምን አሰብኩ መሰለሽ? ኻላስ እንደውም አበሻ ጋር እኮ መስራት አበሻ ጋር መስራት ማለት በቃ ጨንጎራ መላጥ ነው። አዎ እና እየቀለድኩ ነው እንደማወራው እና እየቀለድኩ ነው። እኔ አላወራም ብዬ ነው ደብቄ። አንቺም ሳራም ናችሁ የምታናድዱ። ከአንገትም እኮ የምስቂው ነገር አለ። ከአንገትሽም የምስቂው ነገር አለ። ሞካ አንጀትሽ በስ ያኔ እኔ እንዳይከፋችሁ ምናምን እያልኩ ነው። ብዙ ነገር ትትናገሩ ነው። አሁን ኢንሻአላህ ረመዳን ከወጣ ኢንሻአላህ ስራ ፈልጋለሁ። እንደውም ተምጣልሽ እኔ ዙራን ለምን ብዬ ነው የምዘፈዘፈው? እንዲያውም አንቺን አበሻ ጋር ከመስራት ማለት ነው ዝም ብሎ እጃዛ ቤት መቀመጥ ይሻለኛል። እኔ መቼም ማለት ነው በራሴ ማለት ነው እኮ ያምጣልሽም አይመለከተኝም። ግን አንቺና ሳራ አብራችሁ ስትሆኑ በቃ ምን ላድርግ? በመጣይ ሰዓትስ ቢሆን አንቺና እሷ ስራ ሞልቷል። አሁን ኢንሻአላህ 5ም ያለሽ 7ም ያለሽ ምናምን 2000 ባይሞላ ልጆቹ እያየሽ ነው አንቺ። እሺ ያንን ታልሻታ ላ እሺ ለእኔ ሀዲያ ቆይ፣ ለምንድን ነው ሀዲያ ስራሽ ለብቻ ተሆነ ለምንድን ነው ሀዲያ እንደዛ የምትቆጪው? ሀላስ እኔ ስልችት አለኝ። ስንት ዓመቴ ሰለቸኝ። ካምነው ዘንድሮ ይሻላል ብል አዎ በቃ ሰለቸኝ ከምነግርሽ በላይ ሀላስ
ነው ይቅርታ አውቄ ነው። አስተፍሩላህ አላህ ይቅር ይበለኝ። አውቄ ነው ይቅርታ ማለት ነው። እና የጀማዓ አፍጨርጨርኳት እንትኑን ደግሞ መስኮት ላይ አድርጌው ነበረ ጀዋሉ ማለት ነው። ፍራንክ ነው አውቄ ነው አፍጨርጨርኩሽ። እና በጣም ነው የምንዋደደው። ልጆቹ የሉም ነበር በነገር ላላ ወላ አውቄ ነው ወላ አውቄ ነው ከመስኮቱ ጋር ነው ያደረኩት። እና በጣም ይቅርታ ላ ወላ አይደለም። እና ልጆቹ እንግዲህ በኋላ እንታረቃለን አይደል? ኢንሻአላህ እኔ እና እሷ እንታረቃለን። እና ያኔ ላፍጨርጭራት ብዬ ነው ማለት ነው። አሁን ለታ ማለት ነው ጀማ እግሬን አሞኝ ነበረ አላስራምዴ ብሎ ምናምን ነገር አልመሰልኝ። ከዚህ ከባልቴቷ ጋር መልስ ስትል አኩርፋ ምናምን ተመለሰኝ ማለት ነው። እና ያንን ስላያስኩኝ ነው እኔና እሷ ሳራም አልሐምዱሊላህ በጣም ነው የምንዋደደው ማለት ነው። አልሐምዱሊላህ እስካሁን ድረስም ተቀየም ምናምን ነገር እና ፋጡማን ይቅርታ እላታለሁ። ችግር የለውም ይሄና እሷ አይቸግርም ነው ማለት ነው። እና ላይክ ሰብስክራይብ ኮሜንት አድርጓላት አበረታቷት ማለት ነው። እሺ ዛሬ ጀዋሉን ራሱ እኮ ሳታዩ ነው የወሰድኩት። እንግዲህ ይቅርታ እላታለሁ ማለት ነው። እሺ አበረታቷት።